السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. يلك سنيو محرم هيارات النشارات متو الثلاثة سدست كفل هيا سوست أصول الثلاثة درساتشن فلفو درساتشن نبيات بمولو لمن اند ثلاكو من سيستمروا اندنبرنا مسل نتبوتشن أيثنا يزاري درساتنا من عبادته. قال الشيخ رحمه الله تعالى: وافترض الله على جميع العباد الكفر بالطاغوت والإيمان بالله. وافترض الله فرض درقوال قديتا واجب درقوال على جميع العباد من لو يسول جوش لاي الكفر بالطاغوت بداوت مكادن والإيمان بالله النام بالله ما منن قديتا درقوال. إذن እያንዳንዱ የሰው ልጅ ላይ በመጀመሪያ ደረጃ ዋጅብ የሚሆን ጉዳይ ነው በጣዖት መካድ፣ ከአላህ ውጪ ያለን አምላክ በሙሉ እርግፍ አድርጎ መተውና አላህ ብቸኛ ፈጣሪ እንደሆነ ሁሉ ብቸኛ አምላክ መሆን እንዳለበት ማመን የሰው ልጆች ግዴታ። በቁርአንና ሐዲስ ጣዖት የሚለው ቃል ከመጣ ሁለት አይነት ትርጉም ይኖረዋል። አንደኛው ሸይጣን ማለት ነው። ብዙ ጊዜም ቁርአን ላይ ጣዖት የሚለው ቃል ከመጣ ሸይጣን ለማለት ነው። ሌላው ደግሞ ከዚህ ሰፋ ያለ ትርጉም ያለው ነው። ይሄም ከአላህ ውጪ ያለ ወዶ የሚመለክ ነገር በሙሉ ጣዖት ይባላል። እዘን ጣዖት በጥቅሉ ሶስት አይነት ነው። አንደኛው ሰዎች የሚያመልኩት ጣዖት አለ። ሌላው ደግሞ ሰዎች የሚታዘዙት ጣዖት አለ። ሰዎች የሚከተሉት ጣዖት አለ። አንደኛው ሰዎች የሚያመልኩት ከአላህ ውጪ ከሆነ ጣዖት ይባላል። የሚከተሉት ወደ ሄደበት ሁሉ የሚሄዱ ተገቢውን ባይሆን መከተሉን ከተገቢ ባይሆን ይህ የመከተል ጣዖት ይባላል። ሌላው ደግሞ የሚታዘዙት ያዛቸውን ሁሉ የሚታዘዙ ከሆነ ይህ የመታዘዝ ጣዖት ይባላል። እነዚህ ሁሉ የተወገዙ ናቸው። ከአላህ ውጪ ማንንም ማምለክ አይቻልም። ከአላህ ውጪ ማንንም መታዘዝ አይቻልም በመልካም እስካላዘዘ ድረስ። ከአላህ ውጪ እና ከአላህና ከረሱል ውጪ ማንንም መከተል አይቻልም ወደ ኸይር እስካልመሩ ድረስ። قال ابن القيم رحمه الله تعالى ابن القيم الله يذنላቸውና ይላሉ: ومعنى الطاغوت طاغوت ብሎ ማለት ما تجاوز به العبد حده የሰው ልጅ ድንበር ያለፈበት ነገር ማለት ነው። من معبود የሚመለክም ነገር ቢሆን መመለክ ሳይገባው ካመለኩት أو متبوع መከተል የማይገባውን አካል ወይም ደግሞ መከተል በማይገባው መልኩ የሆነን ሰው የተከተሉ أو مطاع ሊታዘዙት የማይገባ ወይም ደግሞ መታዘዝ በማይገባቸው መልኩ የታዘዙት ነገር በሙሉ ጣዖት ሚለው ውስጥ ይገባል ይላል። ጠዋጊቱ ከቲሩን ጣዖቶች ብዙ ናቸው። ወርኡሱሁም ኸምሰ ዋና ዋናዎቹና አደገኛ የሚባሉት ኢብሊስ ለዐነሁላህ ኢብሊስ ነው አላህ ይርገመውና። ሁለተኛው ወመን ዑቢደ ወሁወ ራድ እሱ ወዶና ደስተኛ ሆኖ ሰዎች ያመለኩት ሰው። ሶስተኛው ወመን ادعى شيئا من علم الغيب የሩቅ ምስጢርን እኔ አውቃለሁ ብሎ ያለ ሰው። አራተኛው ወመን دعا الناس الى عبادة نفسه ሰዎችን እንዲያመልኩት የተጣራ ሰው ነው። እኔን ተገዙ ነው እኔን አምልኩ ያለ ሰው ሲሆን አምስተኛው ወመን ሐከመ بغير ما انزل الله አላህ Subhanahu Wa Ta'ala ከደነገገው ድንጋጌ ውጪ በሌላ መጤ በሆነ ህግ ሰውን ያስተዳደረ ሰውን የገዛ ከጣዖት ይመደባል። አምልኮ በሙሉ ለአላህ Subhanahu Wa Ta'ala ብቻ ነው መሆን ያለበት። አምልኮ ኢባዳ ሶላት ብቻ ጾም ብቻ አይደለም፣ የቀልብም ጉዳይ ነው። ሆኖም በልቡ ከአላህ ውጪ ማንንም ማላቅ የለበትም። እንደዚሁ ማንንም መታዘዝም የለበትም። የሰው ልጆች የሚታዘዟቸው አሉ እንደ ወላጆች እንደ መልእክተኞች፣ እንደዚሁ በመልካም እንደሚያዝ የሙስሊሞች መሪ። ስለዚህ መታዘዝ ግዴታ ነው። ላኪን ድንበር አለው። ድንበሩን ካለፈ ጣዖት ይሆናል። بالمعروف ያለ ብዙ ጊዜ ሸሪዓችን ይገድበዋል። በአግባቡ በተገቢው መልኩ ታዘዟቸው። ወላጆችህ በመጥፎ ነገር ካዘዙህ እሺ አትበላቸው። በዱንያዊ በማህበራዊ ኑሮ ጥሩ ሁንላቸው። ላኪን ከጌታህ የሚያስቀይም ነገር ካዘዙህ
እሺ አትበላቸው ብሏል። ወከዛሊክ የሙስሊሞችን መሪን በተመለከተ በመልካም እስካዘዘ ድረስ ተብሏል። እነሆ በመልካም ሳይሆን በመጥፎ እያዘዘ ከታዘዙት ወደ መጥፎ እየመራ ከተከተሉት እነሆ ከአላህ ውጪ የሚመለክ አምላክ አድርገውታል ማለት ነው። ጣዖቶቹ ብዙ ናቸው። ዋናዎቹ አደገኞቹ ቀጥሎ ያሉ 5 ናቸው። አንደኛው ኢብሊስ ነው፣ አላህ የረገመው ከረሕመቱ ያባረረው ነው። ሁለተኛው ምን ዑቢደ ወሁወ ራድ ወዶና ደስተኛ ሆኖ የተመለከ። ሰዎች የሚያመልኳቸው ብዙ የሰው ልጆች አሉ፣ ሷሊህ የሆኑ አንዳንድ እንደው ነቢይ ሁሉ የሆኑ አሉ፣ መላእክቶችን የሚያመልኩ አሉ። ለዚህ ነው ወሁወ ራዲና እሱ ፈቃደኛ ሆኖ ደስተኛ ሆኖ ያመለኩት የሰው ልጅ ከአላህ ውጭ ያለ ማንኛውም መኽሉቅ ጣዖት ነው፣ ከአላህ ጋር ሱብሓነሁ ወተዓላ ተጋርቷል። ሳይወድስ ሳያመልኩት እንደ ነቢዩላህ ዒሳ እንደ ዑዘይር እንደ መላእክቶች እዚህ ውስጥ አይገቡም። ሌላው ሰዎችን ኑ እኔን አምልኩ ብሎ የተጣራ ራሱም ድንበር አልፎ ጠሞ ሌሎችን ያጠመመ እነሆ በመጥፎ አዟልና እሱን መታዘዝ አይቻልም። የታዘዙት እንደሆነ ከአላህ ጋር አምልከውታል ማለት ነው። ሌላው ወመን ادعى شيئا من علم الغيب የሩቅ ምስጢር አውቃለሁ ያለም አምነው የተቀበሉት እንደሆነ በአላህ አጋርተዋል። قل لا يعلم من في السماوات والأرض الغيب إلا الله ሰማይ ምድርም ያለ ከአላህ ውጪ ምስጢርን የሚያውቅ ማንም የለም ብሏል አላህ ሱብሓነሁ ወተዓላ። ከአላህ ውጪ እኔ ምስጢርን አውቃለሁ የሩቅን አውቃለሁ ያለ ሰው ጣዖት ነው። ሰዎች ከሱ ሊርቁ ሊያስተባብሉት ይገባል። ይሄን የመጨረሻው ወመን ሐከመ ቢገይሪ ማ አንዘለላህ አላህ ሱብሓነሁ ወተዓላ ከደነገገው ድንጋጌ ውጪ የሆነን ህግ ያረቀቀ ሰዎችም በዛ እንዲተዳደሩ ያደረገ ይህ ጣዖት ነው። እሱን ሊታዘዙት አይገባም። ይህ ድርጊቱ አንዳንዴ ካፍር ሊያስብለው ይችላል፣ ሌላ ጊዜ ደግሞ ካፍር አይሆንም፣ ላኪን ግፈኛ በዳይ ያስብለዋል። በኩፍር የታዘዘው ሰው ካፍር ይሆናል። ከኩፍር በታች በሆኑ ወንጀሎች የታዘዘው ሰው እነሆ እሱን መታዘዝ ላይ ድንበር አልፏል እንላለን። ከሸሪዓ ውጪ ያለን ህግ ማርቀቅ በተመለከተ ከሸሪዓ ውጪ ያሉ ህጎች ከሸሪዓ ይበልጣሉ፣ ከሸሪዓ ይሻላሉ ወይም ልክ እንደ ሸሪዓ ናቸው ብሎ ከሆነ የደነገገው ከፍሯል። ከሸሪዓ የሚሻል ህግ የለም። ላኪን ከሸሪዓ አይሻሉም ሸሪዓንም አይተኩም እንደ ሸሪዓም አይደሉም ብሎ ከማመኑ ጋር ከሆነ ይሄን ህግ የደነገገው ፋሲቅ ነው፣ ከባድ ወንጀል ላይ ወድቋል እንላለን። ወደሊሉ ቀውሉሁ ተዓላ ከአላህ ውጭ ያሉ አማልክትን በሙሉ እርግፍ አድርጎ መተውና በአላህ ብቻ ማመን የእያንዳንዱ አማኝ ግዴታ ለመሆኑ ማስረጃ የላቀው የጌታችን ቃል ላ ኢክራሀ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ ፈመን የክፉር ቢጣጉት ወዩእሚን ቢላሂ ፈቀድ እስተምሰከ ቢልዑርወቲል ውስቃ ላ እንፊሳመ ለሃ ወላሁ ሰሚዑን ዓሊም። ላ ኢክራሀ ፊዲን በዲን ማስገደድ የለም። አንድን ሰው ስለም ብሎ ማስገደድ አይቻልም። ምክንያቱም ቀድ ተበየነ ሩሽዱ ሚነል ገይ ጥሩና መጥፎ ተለይቷልና ሐቁን ትክክለኛውን መንገድ አውቆ በትክክለኛው መንገድ መጓዝ የሱ ግዴታ ነው እንጂ ወደ እስላም ግባ ብሎ በኃይል ማስገደድና ማስገባት የለም። ፈመን የክፉር ቢጣጉት ከአላህ ውጪ በሚመለኩ አማልክት የካደ ወዩእሚን ቢላህ በአላህ ስብሓነሁ ወተዓላ ያመነ ፈቀድ እስተምሰከ ቢልዑርወቲል ውስቃ በእርግጥም አስተማማኙን ገመድ ጨብጧል። ለእንፊሳመ ለሃ መቼም የማይቆረጥን ገመድ። ወላሁ ሰሚዑን ዓሊም አላህ ሁሉን ሰሚና ሁሉን አዋቂ የሆነ ጌታ ነው። ወሃዛ ማዕና ላኢላሃ ኢለላህ ይህ ቁርአን ላይ የሰፈረው መልእክት የላኢላሃ ኢለላህ ትርጉም ነው። ወመን የክፉር ቢጣጉት ከአላህ ውጪ ባሉ አማልክት የካደ ላኢላሃ ያለ ማለት ነው። ወዩእሚን ቢላህ በአላህ ስብሓነሁ ወተዓላ ያመነ ኢለላህ ማለት ነው። ሙስሊም ነኝ ሙእሚን ነኝ ከማለት በፊት ከአላህ ውጪ ያሉ አማልክት ማንም ይሁኑ ማን እርግፍ አድርጎ መተው ግዴታ ይሆናል። ከአላህ ውጪ ያሉ አማልክትን እየተገዙ ከአላህ ውጪ ሌላ ገይብ የሚያውቅ አለ ብለው ያመኑ ጠንቋይ ጋር እየሄዱ የጠንቋይን መልእክት ተቀብለው ተግባራዊ እያደረጉ ከሸሪዓ ውጪ ያሉ ሌሎች ህጎች ከእስልምና ህግ ይሻላሉ ብለው እያመኑ ከአላህ ሌላ ያለ አካል በመጥፎ እንኳ ቢያዝ እሺ ብለው እየታዘዙ ኩፍር ያዘዘ እሺ ብለው እየታዘዙ ሙስሊም ነኝ ማለት አይቻል። መጀመሪያ ከአላህ ውጪ ያሉ አማልክትን እርግፍ አድርጎ መተው
ከዛ በኋላ ማመን ነው የሚጠቅመው። ሁለቱን ማቀላቀል አላህ ዘንድ አይጠቅምም። ወሃዳ መዕና ላኢላሃ ኢለላህ ይህም የላኢላሃ ኢለላህ ትርጉም ነው፣ በጣዖት መካድና በአላህ ማመን ማለት ነው። ወፊል ሐዲስ ላይ ረእሱል አምሪ አልኢስላም ወዐሙዱሁ አስሰላህ ወዚርወቱ ሰናሚሂ አልጂሃዱ ፊ ሰቢልላህ። ይህ ኢማም አሕመድና ኢማም ትርሚዚ የዘገቡት ረዥም ሐዲስ ነው። ከዛ ሐዲስ ባጭሩ ወስደው እዚህ አስፍረውት ነው። ያ ረሱለላህ አኽብርኒ ቢዐመሊን ዩድኺሉኒል ጀነህ ወዩባዒዱኒ ሚነናር ወዩባዒዱኒ ዐኒናር። ሙዓዝ ብኑ ጀበል ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ ጀነት የሚያስገባኝ ከእሳት የሚያርቀኝን ሥራ ንገረኝ ብሎ ነቢዩ ሰለላሁ ዐለይሂ ወሰለም ሲጠይቃቸው ቃለ ለቀድ ሰአልተ ዐን ዐዚም በጣም ትልቅ ነገር ነው የጠየቅከው። ወኢነሁ ለየሲሩን ዐላ መን የሰረሁ ላሁ ዐለይህ አላህ ያገራለት ሰው ግን ገር ነው አሉትና ከዛ ጥያቄውን መለሱለት። አርካን እስላምን መተግበር እንዳለበት መልስ ከሰጡት በኋላ ቀጥሎ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም አላ ኡኽቢሩከ ቢረእሲል አምሪ ኩሊሂ ወዐሙዲሂ ወዚርወቲ ሰናሚሂ ረእሱል አምሪል ኢስላም። እንደ ዋናውና ትልቁ ሙስሊም መሆን ነው፣ እስልምናን ማስተካከል ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ በማለት ይጀምራል። ወዐሙዱሁ አስሰላህ ምሰሶው ደግሞ መሰረቱ መቆሚያው ደግሞ ሰላትን ዋጅብ ከሚባሉ ከተውሂድ በኋላ ከላኢላሃ ኢለላህ ሙሐመድ ረሱሉላህ በኋላ ግዴታ ከሚባሉ ነገሮች ሁሉ በላጩ ሰላት ነው፣ ምሰሶው ሰላት ነው። ወዚርወቱ ሰናሚሂ ጣሪያውና ትልቁ ነገር ደግሞ አልጂሃዱ ፊ ሰቢልላህ በአላህ ስብሓነሁ ወተዓላ መንገድ መታገል ነው። ጂሃድ ካለ የላኢላሃ ኢለላህ የእስልምና ሰንደቅ ዓላማ ከፍ ካለ እነሆ እስላም የበላይ ነው፣ ሙስሊሞች በሰላም መኖር ይችላሉ ማለት ነውና ነው። ኩፍርና ሽርክ፣ ግፍ፣ በደል የተስፋፋ እንደሆነ እነሆ እስላም ከፍ ሊል አይችልም፣ ሙስሊሞችም ሰላም ሊያገኙ አይችሉም፣ የበታች ይሆናሉ፣ መብታቸው ይረገጣል። ይሄንም ጌታቸው የሚያዛቸውን በአግባቡ መወጣት አይችሉም ማለት ነው። እዛን ረእሱል አምሪል ኢስላም ትልቁ ቁም ነገር እምነት ብሎ ማለት ዲን ብሎ ማለት ዋናው ኢስላም ነው። ኢስላም ማለት ደግሞ ለአላህ እጅግርን መስጠት ላኢላሃ ኢለላህ ሙሐመዱር ረሱሉላህ ማለት ነው። ይህ ደግሞ የሚሆነው በጣዖት ሲክዱ በአላህ ሱብሓነሁ ወተዓላ ሲያምኑ ነው። ለአላህ ሱብሓነሁ ወተዓላ ታዛዥ ሲሆኑ ነው። ከሽርክና ከሙሽሪኮች ራስን ሲያገሉ ነው። ወላሁ አዕለም ከማንም በላይ አላህ ያውቃል። ወሰለላሁ ዐላ ሙሐመድን ወአሊሂ ወሰሕቢሂ ወሰለም በማለት ክታባቸውን አጠናቀዋል። እነሆ ይህ የኡሱል ሰላሳ የመጨረሻ ደርሳችን ነው። በቀጣይ ደርስ እስክንገናኝ ድረስ አላህ ሱብሓነሁ ወተዓላ ከእናንተ ጋር ይሁን። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱሁ።